ሱዳን ውስጥ ግልጽ ያልሆነ ነገር ግን በጣም አንድ አደገኛ የሆነ ኃይል አለ። እንደምታውቁት ሱዳን ላይ ሁለቱ ትላንት በጋራ የተለያዩ አካባቢዎች ላይ ይዘምቱ የነበሩት የአልቡርሃን እና ሄሚቲ የሚባለው ግጭት ላይ ናቸው ያሉት። የነዚህ አካላቶች ግጭት ተደርጎ ነው በአብዛኛው የሚቀርበው። ነገር ግን አንድ ኃይል አለ፣ ወሳኝ የሆነ ኃይል ማለት ነው። ይሄ የሱዳን ሙስሊም ብራዘርሁድ ይባላል። ሱዳኖች ኬዛን እያሉ ነው የሚጠሩት። ይህንን ቡድን ኬዛን ይሉታል። ይሄ ቡድን ሱዳን ውስጥ ዲፕ ስቴት የሚባለው አይነት ቡድን ነው። ዲፕ ስቴት የሚባል ማለት ነው ለ30 ምናምን ዓመታት ከቀድሞ መሪ አልበሽር ጋር ሆኖ ሱዳንን ሲያስተዳድር የነበረ፣ ሱዳንን ተቆጣጥሮ የነበረ ስብስብ ነው። አጠቃላይ የመንግስትን የጸጥታ መዋቅር፣ የኢንተለጀንስ መዋቅር፣ የመከላከያ መዋቅር ተቆጣጥሮ የነበረ ስብስብ ነው ይሄ ሱዳን ሙስሊም ብራዘርሁድ። በ1940 መጨረሻዎቹ አካባቢ ላይ ነው ሱዳን ውስጥ ከግብፅ ነው የገባው። በዩኒቨርሲቲ ተማሪዎች በኩል እነሱን እያደራጁ ምናምን ነገር ነው እንግዲህ የተስፋፋው። የሙስሊም ብራዘርሁድ ምንጭ ግብፅ ነች። ኳታር ላይ፣ ፍልስጤም ላይ ብዙዎቹ አሸባሪ የምትሏቸው እና አልቃይዳ እና አይኤስ የዚህ የሙስሊም ብራዘርሁድ ግርፍ ናቸው ነው የሚባለው። ዋነኛ ዓላማው በሼሪያ የሚተዳደር እስላማዊ መንግስት መፍጠር ነው ባለበት ሀገር ማለት ነው። ግብፅ ውስጥ ያ ፍላጎት አለው፣ ሱዳንም ላይ በተመሳሳይ አይነት መልኩ። አልበሽር ወደ ስልጣን በመፈንቅለ መንግስት ሲመጡ በዚህ ቡድን ነው በደንብ የታገዙት፣ በተለይ በርዕዮተ ዓለም ደረጃ ማለት ነው። ከሳቸው በፊት የነበረውን በተወሰነ ደረጃ በዲሞክራሲያዊ ስርዓት ተመርቶ የነበረውን መንግስት ለመጣል ያ መንግስት የአክራሪ ሙስሊምነትን በሚመለከት ከደቡብ ሱዳን አማጺዎች ጋር በወቅቱ አልተገነጠሉም ነበርና ከነሱ አማጽያኖች ጋር የአክራሪ ሙስሊምነትን በተወሰነ ደረጃ ለማለዘብ መስማማቱን መሰረት አድርገው እስልምናን የሚያዳክም መንግስት በሚል ቅስቀሳ ህዝቡ ከዛ መንግስት እንዲነጠል አድርጎ ነው እንግዲህ አልበሽር በመፈንቅለ መንግስት ያለ ብዙ ችግር ወደ ስልጣን የመጣው። እና ይሄ ሙስሊም ብራዘርሁድ ለ30 ምናምን ዓመታት በቃ በአልበሽር ስር ሆኖ በደንብ መዋቅሩን የዘረጋ መሰረት የያዘ ስብስብ ነው ሱዳን ውስጥ። አሁን ሱዳን ውስጥ ያለው ችግር አንዱ እየተባባሰ ያለበት አንዱ ምክንያት ከዚህ ቡድን ጋር በተያያዘ ነው። ይሄ ቡድን አሁን ላይ የአልቡርሃን ደጋፊ ነው። እንደምታውቁት አልቡርሃን የመንግስት መከላከያ ውስጥ የነበረ አካል ነው፣ ወታደር ነበር። ሄሚቲ የሚባለው ግመል ነጋዴ ነበር። ሄሚቲ ግመል ነጋዴ ነበር፣ ግን የራሱ ታጣቂዎችም ምንም ነበሩት። ከዛ ነው ተነስቶ የአርኤስኤፍ ዋና የሆነው ማለት ነው። አልቡርሃን እንደ ልጅ ነበር የሚያዩት። ሄሚቲ የሚሉትም እሳቸው ናቸው በነገራችን ላይ፣ ጠባቂ እንደማለት ነው። እና በዚህ ምክንያት በአልቡርሃንም በሄሚቲም መካከል ለአልበሽር የነበረው ቅርበት ትንሽ ቅሬታ የፈጠረ ይመስለኛል። በተለይ በመንግስት መከላከያ ውስጥ ያለው አካል እንዴት ከኛ እኩል ይታያል የሚል ቅሬታ ሁሉ በሄሚቲ ቡድን ያነሳ ነበር። አርኤስኤፍ የሚለውን ህጋዊ እውቅና የሰጡትም አልበሽር ናቸው እና ከመንግስት መዋቅር የተነጠለ ነው አርኤስኤፍ የሚባለው የሄሚቲ ኃይል፣ ከመንግስት መዋቅር የተነጠለ ግን በቃ ልዩ ተልእኮ በአልበሽር ተሰጥቶት የሚከውን አካል እና መፎካከር አለው። ከበፊትም ጀምሮ በመንግስት መዋቅር ውስጥ ያለው መከላከያና አልበሽር ለልዩ ተልእኮ በሚጠቀሙበት አርኤስኤፍ በሚባለው ቡድን መካከል ድሮም ቢሆን ቅራኔ አለ። ያው በኋላ ግን አልበሽርም በህዝብ አመጽ በኋላ ደግሞ በሰራዊቱ መፈንቅለ መንግስት ግን ሲወገድ ሁለቱም አብረው ሰርተዋል። ሄሚቲም አልቡርሃንም አብረው ነው ያወረዱት ሰውየው።
ያ ከሆነ በኋላ ልዩነቶቻቸውን ታውቃላችሁ የሁለቱን ብዬ ገምታለሁ። አንደኛው የስልጣን ክፍፍል ላይ ነው። ሁለተኛው ይሄ RSF የሚባለው ታጣቂ ቡድን ወደ መንግስት መዋቅር ይግባ የሚባል ነገር ሲነሳ በአልቡርሃን በኩል በ2 ዓመት ውስጥ የሚል በRSF በኩል ደግሞ 10 ዓመት ይሰጠን የሚል ነገር ተነስቶ በዛ አይነት ልዩነት ነው አሁን ወደ ጦርነት ውስጥ እየገቡ ያሉት። ለማንኛውም የኔ ያነሳሁላችሁ ለምንድን ነው ይሄ ሙስሊም ብራዘርሁድ የሚባለው አካል የመንግስት መዋቅርን የተቆጣጠረ ስብስብ ስለነበረ ከአልቡርሃን ጋር በደንብ ከበፊትም ጀምሮ ትውውቃለ። አሁንም ደግሞ አልቡርሃንን በደንብ እየደገፈ ያለው ይሄ ሙስሊም ብራዘርሁድ ነው። 20 ሺህ የሚደርሱ ታጣቂዎች አሉት። ገንዘብ በደንብ መርጨት የሚችሉ ትልልቅ አቅም ያላቸው ሰዎች ሁሉ አሉት። ታጣቂ ነው 20 ሺህ የምላችሁ፣ ከዛም በላይ ነው ያለው። ሌላው ደግሞ አለ ብዙ አቅም ደግሞ ያላቸው ከኢራንም ጋር ከምንም ጋር ግንኙነት የሚያደርጉ ማለት ነው። እና በሁለቱ መካከል ሰላም እንዳይመጣም በጣም እንቅፋት የሆነው ስብስብ ይሄ ሙስሊም ብራዘርሁድ የሚባለው ወይንም ደግሞ ኬዛን የሚባለው ስብስብ ነው። ጦርነቱን ይፈልገዋል። አሁን ይሄ ቡድን በአሜሪካ መንግስት በኩል አሸባሪ ተብሎ ተፈርጇል። አሸባሪ ተብሎ መፈረጁ ምን ማለት ነው የሚለውን እናያለን። ለኢትዮጵያስ ምን ጥቅም አለው፣ ምንስ ጉዳትስ ሊዞ ሊመጣ ይችላል የሚለውንም አብረን እናያለን ማለት ነው። አሁን ላይ አሸባሪ ተብሎ መፈረጁ በዋናነት ኢኮኖሚያዊ የሆኑ ማዕቀቦች እንዲኖሩበት ነው የሚያደርገው ወይም እንዲጣልበት ነው የሚያደርገው። ዋናው የገንዘብ እንቅስቃሴው እንዲታገድ ነው ማለት የዓለም አቀፍ ባንኮችን እንዳይጠቀም ማድረግ ነው ዋነኛው ምክንያት። አሜሪካ አሸባሪ ስትለው ከኢራን እስላማዊ ዘብ ጋር ወይም የአብዮት ዘብ ጋር አገናኝታ ነው። በእነሱ የሚደገፍ ስብስብ ስለሆነ በእነሱ ትጥቅ የሚያገኝ በእነሱ ስልጠና የሚሰጠው ስብስብ ነው በሚል ነው አሜሪካ አሁን አሸባሪ ብላ የፈረጀችው ማለት ነው። በነገራችን ላይ ይሄ ራሱ የኢራን ጉዳይ ወደዚህ ወደ ቀጠናው ይዞት የመምጣት እድሉ ቀላል ጉዳይ አይደለም። የፋይናንስ እንቅስቃሴው የዓለም አቀፍ ባንኮችን ተጠቅሞ እንዳይዘዋወር ማድረግ ነው። ያ ማለት በተወሰነ ደረጃ የገንዘብ አቅሙን የማዳከም ነገር ይኖረዋል፣ የኢኮኖሚ ማዕቀብ ስለሚጣልበት ማለት ነው። አንዱ ያ ነው። ሁለተኛ በዚሁ ውስጥ ለጄኔራል አልቡርሃንም ደግሞ ማስጠንቀቂያ መላክም ጭምር። እንዳልኳችሁ ጄኔራል አልቡርሃን ከዚህ ስብስብ ጋር ግንኙነት አላቸው። በይፋም ባይሆን ግልጽም ባይሆን ግብጽ ለምሳሌ ጄኔራል አልቡርሃንን ትደግፋለች። ግን ሙስሊም ብራዘርሁድ ማለት ጠላቷ ናቸው። አልሲሲ የሙስሊም ብራዘርሁድ መንግስትን ነው በኃይል ገልብጠው ስልጣን ላይ ያሉት። አልቡርሃን ግን ከዚህ ስብስብ ጋር ይገናኛል። ለአልቡርሃንም እንደዚሁ ማስጠንቀቂያ ነው። ከዚህ ስብስብ ጋር ያለው ግንኙነት የሚቀጥል ከሆነ ነገ ከነገ ወዲያ ማዕቀቡ እሱንም ጭምር የሚመለከት ይሆናል ማለት ነው። ከዚህ ስብስብ ጋር ያለውን ግንኙነት በደንብ እንዲያጤን፣ እንዲፈትሽ፣ እንዲገመግም በዛም ደግሞ የራሱን ውሳኔ ወስኖ ከዚህ ቡድን እንዲለይ ለማድረግ ነው። ዋነኛው ጉዳይ ግን የሰላም ድርድሩን ሊያፋጥነው ወይም ደግሞ ጦርነቱንም ሊያባብሰው ይችላል። ሱዳን ውስጥ ያለው እነዚህ ሙስሊም ብራዘርሁድ የሚባለው ስብስብ ቅድም እንዳልኳችሁ ጦርነቱ እንዲቀጥል ይፈልጋሉ። ዋነኛው ፍላጎታቸው የነበራቸውን ስልጣን እና ጥቅም ማስጠበቅ ነው። የሄሚቲ ጦር በነገራችን ላይ ዋነኛ ታርጌቱ ከአልቡርሃን በላይ ይሄ ሙስሊም ብራዘርሁድ ዋነኛ ታርጌቱ ማለት እነሱን ሳናጠፋ ነው የሚሉት። ኬዛን ነው የሚሏቸው ሱዳን ላይ። ኬዛኖች እንደዚህ ብለው ነው የሚጠሯቸው። እና ያ እስካልተጠበቀለት ጊዜ ድረስ የስልጣን የተጠቃሚነቱን
አሁንም ያለውን በመንግስት መዋቅር ውስጥ ያለውን የበላይነት አስጠብቆ ወይም ደግሞ አሳድጎ መቀጠል እስካልቻለ ጊዜ ድረስ ጦርነቱ እንዲቆም አይፈልግም ይሄ ስብስብ። አሁን ጄኔራል አልቡርሃን ከዚህ ስብስብ ራሳቸውን እንዲነጥሉ የሚገደዱ ከሆነ አሸባሪ ስለተባለ ማለት ነው በአሜሪካ፣ ስለዚህ ከዚህ ስብስብ ጋር የሚያደርጉት ግንኙነት በአሜሪካ በኩል እሳቸው የሚታዩበትንም ነገር ይወስነዋል። የሚነጥላቸው ከሆነ በአልቡርሃንና በሄሚቲ መካከል የሚኖረው ግጭት እምብዛም ማለት በሁለቱ መካከል ተነጋግሮ መግባባት የሚቻል ጉዳይ ነው። ያን ያክል ከባድ አይደለም። በጣም ጉዳዮችን እያወሳሰበ ያለው ይሄ ሙስሊም ብራዘርሁድ የሚባለው ስብስብ በጣም ጉዳዩን እያወሳሰበ ያለው እሱን እንግዲህ ከዚህ ከሁለቱ መሀል ማውጣት የሚቻል ወይም ደግሞ ከሁለቱ መነጠል የሚቻል ከሆነ የአሸባሪነት የሚለው ነገር ያንን ይዞ ሊመጣ ስለሚችል እንዳልኳችሁ ጄኔራል አልቡርሃን ከዚህ ስብስብ ጋር ያላቸውን ግንኙነት እንዲያጤኑ ያደርጋቸዋል። ራሳቸውን መነጠል የሚችሉ ከሆነ ይሄ ስብስብ ነገ ከነገ ወዲያ የመንግስት መዋቅር ውስጥ የመግባት እድል የለውም ማለት ነው። እንደዛ ደግሞ ከሌለው በሄሚቲም በአልቡርሃንም መካከል መግባባት ሊፈጠር የሚችልበት እድል አለ። የማይኖረው አሸባሪ ተብሎ ስለተፈረጀ ነው። ኦልሬዲ አሜሪካውን አሸባሪ ብላ ፈረጀችው ማለት ነገ ከነገ ወዲያ ስልጣን ላይ ልታየው አትፈልግም ይሄንን ስብስብ። ስለዚህ የሰላም ሂደቱን የማፋጠን እድል ይኖረዋል አሸባሪ ብሎ ይሄንን ቡድን መፈረጅ ማለት ነው። ሱዳን ላይ ትንሽ ሰላም ሊያመጣ የሚችልበት እድል ይኖራል። አንድ በሌላ በኩል ግን ጦርነቱንም ሊያባብስም ይችላል። ይሄ ስብስብ ቀላል ስብስብ አይደለም። ለ30 ምናምን ዓመት የመንግስትን መዋቅር ይዞ ሀብት ያካበተ ብቁ የሰው ኃይል የፈጠረ በትጥቅም በምንም በደንብ ሊያግዙት ሊደግፉት ከሚችሉ አካላቶች ጋር ግንኙነት የፈጠረና የታጠቀም ጭምር ቀላል ኃይል አይደለም። ከሁሉም በላይ ደግሞ የሃይማኖት አጀንዳን የሚያነሳ አካል። ስለዚህ ጉዳዩን ከሃይማኖት ጋር አያይዞ በተለይ ኢራን ላይ ካለው ግጭት ጋር ኢራን ላይ ካለው ጦርነት ጋር አያይዞ አሜሪካ በአጠቃላይ ሙስሊም ላይ ነው የዘመተችው የሚለውን አይነት ነገር ፈጥሮ ጦርነቱ ሃይማኖታዊ መልክ እንዲይዝም ማድረግ የሚችልበትም ነገር እየተፈጠረ ነው። አሁን ኦልሬዲ የነበረውን ሱዳን ላይ የነበረውን የበላይነት ማግኘት የሚችልበት እድል በጣም እየጠበበ ነው እየመጣ ያለው። አሜሪካ እየገፋችው ነው ያለችው። እና ዩኤኢ በዚህ በአሜሪካ መንግስት አቋም በጣም ደስተኛ ሆኖ ሁሉ መግለጫ አውጥተዋል። የበለጠ አክራሪ ሆኖ ጉዳዩን ሃይማኖታዊ አድርጎት ግጭቱንም የበለጠ ሊያስፋፋ ወደሚችል አይነት ሁኔታ ሊያመራውም ይችላል። ለሰላም እድል ሊፈጥር ይችላል። ጦርነቱንም የበለጠ ሊያባብሰው ይችላል። አይታወቅም። ምናልባት ቅድም እንዳልኳችሁ መካከለኛው ምስራቅ ላይ የምናየውም ግጭት ወደዚህ ቀጠና ኢትዮጵያ ወዳለችበት ቀጠና የመምጣት እድሉ ሰፊ ሊሆን ይችላል ማለት ነው። ማዕቀቡ ይህንን ሊፈጥር ይችላል። ወደ ሰላምም ሊያመራ የሚችል ነገር ይኖረዋል። ወደ ግጭቱንም ወደ ማባበስ ሊያመራ የሚችል እድል ይኖረዋል። ዋናው ነገር ለኢትዮጵያ ምን ማለት ነው? አሸባሪ ተብሎ ይሄ ቡድን መፈረጁ ለኢትዮጵያ ምን ማለት ነው የሚለው በሱዳን ግጭት ውስጥ ኢትዮጵያ ብሔራዊ ጥቅሟን የሚፈታተን ጉዳይ አለ። ከህዳሴ ግድብ ጋር የተያያዘ ይሄ ሙስሊም ብራዘርሁድ የሚባለው የሱዳኑ ሙስሊም ብራዘርሁድ የሚባለው ወይም ኬዛን የሚባለው ስብስብ በአባይ ውሃ ላይ ያለው አቋም ግብጽ ካላት አቋም ሁሉ ቢበልጥ እንጂ የሚያንስ አይደለም። ከግብጽ ጋር በጣም የሚስማማ አይነት አቋም ነው ያለው። በጣም የሚስማማ አቋም ማለት ይሄ አካል ከሱዳን ፖለቲካ ውስጥ እየተገለለ መምጣቱ ወይም ደግሞ ሊገለል የሚችልበት እድል እየተፈጠረ መምጣቱ ይሄ ለኢትዮጵያ ትልቅ ነገር ነው። ነገ ከነገ ወዲያ በሱዳን ውስጥ የሚኖረው መንግስት ቢያንስ ይሄ ኬዛን የሚባለው ስብስብ
በአባይ ውሃና በህዳሴው ግድብ ላይ ያለው አይነት አቋም ያለው አይሆንም ማለት ነው። ነገ ከነገ ወዲያ ሱዳን ላይ የሚመሰረተው መንግስት ሙስሊም ብራዘርሁድ የሚባለውን ስብስብ ያገለለ ስለሚሆን ግብጽ ላይ አሸባሪ ነው ሙስሊም ብራዘርሁድ። አሁን ላይ የሙስሊም ብራዘርሁድ አባል ብትሆን ግብጽ ላይ ትታሰራለህ። ትልቅ ፍርድ በሽብር ነው የምትታሰር። ነገ ከነገ ወዲያ ሱዳን ላይም ይሄ የመሆን እድል ይኖረዋል። ይሄ የመሆን እድል አለው ማለት ነው። ቢያንስ ሙስሊም ብራዘርሁድ የሚባል ስብስብ ያገለለ ስለሆነ ሱዳን ላይ የሚኖረው መንግስት ከኢትዮጵያ ጋር የአባይን ወንዝ እና የህዳሴ ግድብን በሚመለከት ቢያንስ ለመነጋገር ለመግባባት ፍላጎት ያለው ሊሆን ይችላል። ከዚህ አንጻር ጥቅም አለው። ሁለተኛው ከሃይማኖት አክራሪነት ወይም ጽንፈኝነት ጋር የተያያዘ ይሄ ስብስብ እንዳልኳችሁ እስላማዊ መንግስትን መፍጠር ነው። በሸሪዓ የሚተዳደር እስላማዊ መንግስትን የመፍጠር ፍላጎት ያለው ስብስብ ነው። ስለዚህ ይሄ ኃይል የመንግስት መዋቅር ውስጥ አለ ማለት ወደ ስልጣኑ መጣ ማለት ኢትዮጵያ ውስጥ ሊፈጠር የሚችለውን ነገር ማሰብ ነው። የዚህን አካል ፍላጎቱን እንቅስቃሴውን ሁሉ በቅርበት እየተከታተልክ ነው። አንድ ፈታኝ የሆነ ጉዳይ ነው የሚገጥመው ማለት ነው። ኢትዮጵያ ላይ ያለውን ፍላጎቱን ለማሟላት ሲል የሃይማኖት አክራሪነትን ወይም ደግሞ የሃይማኖት ግጭቶችን ሊፈጥር የሚችልበት እድል ይኖራል። ኢትዮጵያ ውስጥ ደግሞ አሁን ላይ እንደዚህ አይነት እድል አለ። የሆነ ደስ የማይል በሃይማኖቶች መካከል የሚታይ ፉክክር አለ። ባይዘዌ ኢቨን ፖለቲካው ራሱ ብታዩት ነው የምላችሁ አሁን ላይ ከሃይማኖት ጋር የተያያዘ ነው። ከሃይማኖት ጋር የተያያዘ ነው። ብልጽግና ለመቃወም የሚያበቁ ብዙ ምክንያቶች አሉ። ከሰብአዊነት ጋር ከመብት ማክበር ጋር በተያያዘ ብዙ ነገሮች አሉ። ግን ብዙዎቹ ነው በመላችሁ ብልጽግናን የሚቃወሙበት ዋነኛው ምክንያት ፕሮቴስታንት ነው በሚል የጴንጤ ሃይማኖት ተከታይ ነው በሚል ፖለቲካ ውስጥ ያለን ሰዎች ስለሆነ በደንብ እናውቀዋለን። ዋነኛው ምክንያት ነው ማለት ነው። የማርያም ጠላት ተብሎ ስለሚታሰብ የማርያም ጠላት ተብሎ ስለሚታሰብ በተለይ ኢትዮጵያ የሚለው ኃይል ቀይ ባህር ሲል የነበረ ኃይል አሁን ላይ በእነዚህ አጀንዳዎች ሁሉ እንኳን ብልጽግናን አልደግፍም ሲላችሁ ከሰማችሁ ጠርጥሩት። የዚህ ሰው የተቃውሞ መሰረት ሃይማኖት ጠርጥሩት ነው ያልኩት። እርግጠኛ ሆኑ እያልኩ አይደለም። ሌላ ምክንያት ሊኖረው ይችላል። በእኔ ግምገማ ግን ብዙዎቹ ምክንያታቸው ከዚህ ጋር የተያያዘ ነው። በጣም የሃይማኖት አክራሪነት፣ ጽንፈኝነት እየበዛ ነው። የምታዩት ነው ፉክክሩ በሙስሊምም በኦርቶዶክሱ ፕሮቴስታንት ዋቄ ፈታ እንደዚህ በሚባሉ የሆነ አይነት ውጥረቶች አሉ። በተለይ ለኢትዮጵያ በጣም የሚያሰጋው በሙስሊሙና በክርስቲያኑ መካከል ይኖራል የሚባለው ግንኙነት ነው። እንደ ድሮ አይደለም። አይ ቲንክ ቁጥሩም ተቀራረበ መሰለኝ። አሁን ሲቻቻሉ አላይም ብዙ። በፊት ላይ ኢትዮጵያ ተቻችሎ የሚኖሩባት ሀገር ነች ነበር የሚባለው። ግን አሁን የሆነ መመጣጠን መጣ መሰል። ብዙ ጊዜ መመጣጠን ሲመጣ መቻቻል ከባድ ይሆናል። ይሄ ባለበት አይነት ሁኔታ የሙስሊም ብራዘርሁድ አሸንፎ ሱዳን ላይ ስልጣን ቢይዝ ወይም ደግሞ እሱን የሚደግፍ መንግስት ስልጣን ቢይዝ ወይ እሱ የሚደግፈው መንግስት ወደፊት ቢመጣ ለኢትዮጵያ ፈተና ነው፣ በጣም ፈተና ነው። ከዚህ አኳያ አሸባሪ ተብሎ መፈረጁና በሱዳን ውስጥ የሚኖረው ፖለቲካዊ እንቅስቃሴ እንደማይኖር ሊያረጋግጥ የሚችል ውሳኔ በአሜሪካ በኩል መወሰኑ ለኢትዮጵያ በጣም
የሚጠቅም ጉዳይ ነው። ከዚህም አንፃር ጥቅም አለው። የድንበር ላይ ግጭት አለ በአልፋሽካ በኩል በኢትዮጵያና በሱዳን በኩል። እዛም ላይ ያለው አቋም ጠንካራ ነው የሙስሊም ብራዘርሁድ። ያንንም የድንበር ግጭት የመቆስቆስና መልሶ ሁለቱንም ሀገራት ጦርነት ውስጥ የመክተት እድል ይኖረዋል ወደ ስልጣን ቢመጣ። የዓለም ሆኑ ወይም ደግሞ የሚመጣበት እድል መዘጋቱ፣ አሸባሪ ተብሎ መፈረጁ ያ ነው። ወደ ስልጣን የሚመጣበት እድል መዘጋቱ ለኢትዮጵያ በጣም የሚጠቅም ጉዳይ ነው። ከዚህ አኳያ ጉዳት ሊኖረው ይችላል። ያም ምንድነው? ምናልባት ይሄ ቡድን አሁን አሸባሪ ተብሎ ተፈርጇል። ስለዚህ እና አልቡርሃንም ምናልባት ከዚህ ቡድን ራሳቸውን ሊያገሉ ሊነጠሉ ሊሞክሩ ይችላሉ። ስለዚህ ያለው አማራጭ ጦርነቱን ማባባስ ማቀጣጠል ነው የሚሆነው። እሱን መርጦ የሚሄድበት ከሆነ ደግሞ በጣም የሚገፋበት ከሆነ ኢትዮጵያ ጎረቤት እንደመሆኗ መጠን ከስደተኛም ጋር በተያያዘ ከብዙ ነገር አንጻር ኢትዮጵያም ችግር ውስጥ ልትገባ ትችላለች። እንደገና ሌሎች ግጭቶች ሌላ አካባቢ ላይ ያሉ ግጭቶችን በሙሉ ወይም የሌሎችን ኢንተረስት በሙሉ እየተሸከመ እዚህ አካባቢ ላይ መጥቶ ሊያራገፈም ስለሚችል ያ በራሱ ሰላሙን መረጋጋቱን የበለጠ ሊያጠፋው ይችላል እና ከዚህም አንጻር ለኢትዮጵያ ፈታኝ ሊሆን የሚችልበትም እድል አለ ነው። ግን እናመዛዝነው ግን ከተባለ ይሄ ቡድን አሸባሪ ተብሎ መፈረጁ ለኢትዮጵያ የሚጠቅም ጉዳይ ነው። ሱዳን ውስጥ ባለ ጉዳይ ላይ ጣልቃ መግባት ተገቢ ነው የሚል አቋም ነው እኛ ስናራምድ የነበረው። እንደምታውቁት እንደሌሎቹ ለምንድነው ሱዳን ውስጥ የሚገባው ሌላ ሀገር ላይ የተገባ ምናምን የሚባል ነገር ያነሱ ነበረ። በእኛ በኩል ግን ሱዳን ውስጥ እንኳን በተዘዋዋሪ አይደለም በቀጥታም ብንገባ በቂ ምክንያት አለን ባይ ነው። በቂ ምክንያት አንዱ ምክንያት ይሄ ነው። አሸባሪ አለ እዛ፣ አሸባሪ አለ። አንዳንዶች ሱዳን ውስጥ የነበረውን እንቅስቃሴ ወይም ደግሞ ሱዳን ውስጥ የኢትዮጵያ እጅ ሊያጥር ይገባል ወይም የኢትዮጵያ እጅ ከሱዳን ውስጥ ሊወጣ ይገባል የሚል ትልቅ አቋም ይዘው የሚሉ አካላቶችን ኢቭን እነዚህ ሰዎች ምን እያሰቡ ነው፣ ምን አይነት ኢንተረስት ኖሯቸው ነው የሚል ነገር ሁሉ አንስተን ነበር። ስም አንጠራ ግን አንስተናል። የሱዳን ጉዳይ የኛም ጉዳይ ነው ብለው ስራዬ ብለው እዛ ላይ የኢትዮጵያ መንግስት እጁን ማስወጣት አለበት ብለው ሲሉ የነበሩ አካላቶች ምን አይነት ኢንተረስት ቢኖራቸው ነው እነሱስ በዚህ መጠን የኢትዮጵያ መንግስት እጁን ያውጣ እያሉ ያሉት? ምን አይነት ኢንተረስት ቢኖራቸው ነው ብለን ሁሉ ጠርጥረን ከዚህ አሁን አሸባሪ ተብሎ ከተፈረጀው ሙስሊም ብራዘርሁድ ጋርም በተወሰነ ደረጃ አያይዘን ለማየት ሞክረን ነበረና ይሄ የሚያረጋግጠው ሱዳን ውስጥ በጣም ከኢትዮጵያ ፍላጎትና ጥቅም ከህልውናም ጋር ጭምር የተያያዘ ጉዳይ አለ፣ በጣም አለ እና ዝም ብለን የምንተወው ጉዳይ አይደለም። ዝም ብለን ችላ የምንለው ጉዳይ አይደለም። ኦፍ ኮርስ በጎረቤት ጉዳይ ጣልቃ መግባት ደስ የማይል ስሜት አለው። ነገር ግን አንዳንዴ ወዳ አይደለም የምትገባው። ሌሎች ከገቡበት አንተ ማትገባበት ምክንያት የለም። ሌላው አካል ገብቶ የራሱን ኢንተረስት ለማሳካት እየሞከረ ለሱ በሚጠቅም አይነት መልኩ ሱዳንን እየቀረጸ እያየህ ጎረቤትን እያስተካከለ እያየህ አንተ አጠገብ ቁጭ ብለህ ዝም የምትልበት ምንም ምክንያት የለም። ምክንያቱም ነገ ከነገ ወዲያ እድልም ካለው ላንተ ነው፣ እዳም ከሆነ ላንተ ነው። ስለዚህ እድል ሊሆን በሚችል አይነት መልኩ የራስን ድርሻ ማበርከት ተገቢ ነው። እድልህ የሚሆን ከሆነ ዝም ብለህ ማየትም ችግር የለውም። ግን እዳ ይዞብህ የሚመጣ ግን ከሆነ ነገ ከነገ ወዲያ ስትከፍል መኖር የለብህም። ያንን ላለመሸከም እዳው እንዳይመጣ ሊያደርጉ የሚችሉ ስራዎችን አስቀድሞ መስራት፣ እንቅስቃሴዎችን አስቀድሞ ማድረግ ተገቢ ነው የሚሆነው።